ብለሻል። ይሄንን በዚህ አጋጣሚ ሳልነግርሽ አላልፍም። ያለኝ ሰው ትክክል ነበር። ደክርተሻል። ምንም እኮ አልዋሸችም፣ አሳበደሽ እንጂ አሁንም ደክርተሻል። ያኔ እንደደከረሽው አሁንም ድክርክር ብለሻል ማለት ነው። ከዛ ማታ ውዶቼ በቃ አትናገርም፣ በቃ ሰላም ናት ብዬ ሄድኩኝ ትቻት። ጠዋት ስመታ ሩዋንዳ ሆኗል ቲክቶኩ። ምንድነው የስድብ የጻን ልጅ መጫወቻ ይዛለች፣ አሻንጉሊት ይዛ ጸጉሯ በዚህ ተንጨፍርሮ እንዲህ ለወሬ ያደርሽ ባደርሽበት ቁናስ። ለነገሩ ቡና ቤት ሲሰራ ያደረሰው የሰካራም መጠጥ ምናምን የጣለው ቆርኪ ከኪሹ አይጠፋ። እንደዛ ነሽ አንቺ ማለት ማታ ባደርሽበት ጸጉር አትሊስት ጸጉር ይቀይረ ነው። ለምሳሌ ክለብ ዛሬ ይሄን ጸጉር በሄድበት ማለት ነው አርጌ ዲላም አለ ምን አለ እዛ ስትሟሟቂ ታገራል እንዴ አቋለ ማለት ነው። ከሰውኛ ወደ አሻንጉሊተኛ የሚቀይራ እዚህ አለ እዚህ ቲክቶክ ላይ ማለት ነው። ማርያምን ራሳችሁ ነው የምታጡትኝ። የሆነ ሰው የሚያደርጓል አልወደው ሙሉ ፊታችሁ ነው የሚለውጠው ማለት ነው። አሻንጉሊት ነው የምትመስለው። እኔ ላይማ ቁጭ በቃ እቺ የምትጫወቱባት የልጅ አሻንጉሊት ነው የሚያስመስላችሁ። እሱን አድርጋ ልጅ ለመምሰል እኮ ነው። ግርጥታሽ ይወጣል። ግርጥንናሽ የእድሜ መንቋቋትሽ ከፊትሽ ይወጣል። ገና ወደ ዋናው እንዳለን እና ልጅ ይዘሽ ማለት ነው የልጅ እንትን ይዘሽ ልጅ አልወለደችም ቤታ። ሁለት መስፈርት አለኝ ያልወለድኩበት። አንደኛ 13 ዓመት ሶሻል ሚዲያ ላይ ያረጠች አያቴን ጂጂኪያ ወይም ደግሞ ቱናዬ መንበሩ አይ አልፈልግም ካለ ዝሆኔ አይ አልፈልግም ካለ ጂጂ ጅቦ በሚለው እሷ እናታችን ምን አለች መሰላችሁ? ዴዚን ስትናገራት ማለት ነው እኔ ልጄ አለቻት። ልጇን ስንት ዓመት ነው? 29 ምናምን ዓመቷ ነው አይደል? እኔ ልጄ አለቻት ባትወልድ የልጇ ኩያ ነኝ እኔ እንግዲህ አይደል 20 ምናምን 28 27 እዛ ውስጥ ናት ያለችው ልጇ አይደለ? እኔ ልጄ ባትወልድ አለች ደስ ይለኝ ነበር፣ መውለዷን እጠላዋለሁ አለች። ተመልከቱ፣ መውለዷን እጠላዋለሁ አለች። እና እኔስ ቤታዬ ምን አልኩ መሰላችሁ? ትልቅ ሰው ሲያወራ አዳምጫሉ። ትልቅ አይደለሽ ማንጂ ትልቅዬ ካካ ነሽ። ትልቅዬ ካካ ሲያወራ ማለት ነው ለራሴ ምን እንዳልታውቃላችሁ አልኩኝ። በቃ ራሴ እንዲዞር ብዬ ማለት ነው ትልቅ ሰው እስኪ ላርጋት በቃ ይሄማ ምክሯ ይሰራል ብዬ ምክርሽን አዳመጥኩኝ። ዝም ብላችሁ አትውለዱ ስትይ። ሁለተኛ ደግሞ ያልወለድኩትኝ እንደዚህ እንዳንቺ ልጅ ወልጄ ማለት ነው እንዳንቺ ልጅ ወልዳ ባሏ የማይከበርበት ትዳሯ የተበተነበት ልጆቿን አውጥታ አንዴ ባሏ ጋር አንዴ ከባሏ ጋር እሷ ጋር ከሷ ጋር አንቺ ጋር የሚመላለስ ትዳር አልፈልግም። እኔ ምን አይነት ትዳር እንደምፈልግ እንገርሽ ወይም ወንድ የምፈልገው እንዲህ አይነት ወንድ ነው የምፈልገው። ቆይቱና አዳምጪ ቱንዬ እንደዚህ የሚል እንዲህ አይነት ትዳር ነው የምፈልገው። የእናት አባት ጉልበት የተሳመበት ሁኝ የሚል አይነት ትዳር ስለምፈልግ በጊዜ ነው እኔ ቀስ ብዬ ምንም የሚያጠዳድፈኝ ነው የተጣደፉት ይደረሱ። ይሄው አንቺ አያት ሆነሽ በዚህ ሰዓት ላይ የልጅ ልጆችሽን ሄደሽ ሰላም ብለሽ እንደመቀበያሽ ልጅሽ ወልዳ መቀመጥ አቅቷትኝ አንቺ ጋር ነው የጣለችብሽ። እንዲህ አይነት ትዳርና አወላለድ አልፈልግም ቱናዬ። እኔ ሲኖረኝ ገቤን ሳቅ ልጅ መውለድ እችላለሁ ወይ? የምወልድለት ሰው ያቅፍልኛል ወይ? የምወልድለት ሰው ይጠብቅልኛል ወይ? የምለው አይነት ወይኔ ዛሬ የምለው አይነት ኤልዬኔ ፍቅር የምለው አይነት ትዳር ነው የምፈልገው። እኔ በነገራችን ላይ አባቴ ሞት ልጅ አልወለድሽ ምናምን ስላሽ እኔ መቤቴን አይሰማኝም። በተለይ ደግሞ አንቺ የደከረች አሮጊት የከሰረኝ ቦምብ እግር ብትናገረኝ ደግሞ ሰሞኑን መንጃራ ጀምረሻል። ፍቅር የኔዎች መንጃራ ጀምረሻል ሰሞኑን። ይሄንን መንጃራ ሰዎች የሚጠሉትን ነገር ነው ለሰው የሚናገሩት። አንቺ እመቤቴን ጀምረሻል። አስረግጬ ነው የምነግርሽ እንዴት አድርጎ እንደሚያወልቅ ፊትሽ ላቋል። ሰርጀሪ ብለሽ ስትናገሪ አትፈሪም? በኢትዮጵያ ለመጀመሪያ ጊዜ በህይወታችን የማናውቀው ከአንገትሽ እስከ እምብርትሽ ተቀደሽ የመጣሽው አንቺ ብቻ እኮ ያሳፍራል። አይምሮሽ እንደ ሰዓት ያወቅኩትኝ ሰውን ሰርጀሪ እያልሽ ትሳደርሽ። ለመጀመሪያ ጊዜ ኢትዮጵያ ውስጥ አሁን ሆድ እንደሚቀደድ አላውቅም።
ሆድሽ ውስጥ በእርግጠኝነት ቱርኮች ፋሻና የሆነ ዳንቴል ሆድሽ ውስጥ ረስተዋል እንጂ በትክክል አይደለሽም። አንቺ አሁን እንኳን አእምሮሽ አይሰራም። ከህፃናቶች ጋር ወርደሽ ስትሰዳደብ ያለሽ እኔ አሁን የልጅሽ እኩያ ነው የምሆነው። አንቺ እኮ የገዛ ታላቅ የልጅሽን ነው ታላቋን የሳምሪን ታላቅ የደበቅሽ ሰው እኮ ነሽ። ሳምሪን አታውጣ እህቴ ሲስተር ያለችው 3 ነው 4 ልጅ አለሽ። በዚህ ሰዓት አሁን ጌታ ሆይ ብለሽ ወደፊትሽ ለነገሩ ከጌታ ጋር መቀራረብ አትችይም። ላይሽ ላይ የሰፈረው አጋንንትና ሉሲፈር እንኳን አያስጠጋሽም ወደ ቤተ ክርስቲያን። ለምን አምላክን ሁሉ የተሳደብሽ ነሽ። አንቺ እኮ በህይወትሽ እኮ እስኪ እናውራ ቱናዬ፣ በህይወት ዘመንሽ ምን ኢትዮጵያን የሚያኮራ ወይም ደግሞ ኦሮሞ ማህበረሰብን የሚያኮራ ወይም ደግሞ እንደ ሶሻል ሚዲያ የሚያኮራ ምን ሰርተሻል? እኔም ማቀሽ ህዝብ ስትሳደብ አትሊስት እንኳን ቆይታ እኛ ተናግረን ለጥ ብለን ነው አያስፈልግም ብለን ተምረን በዚህ እድሜያችን እንትን ያለው 13 ዓመት ሙሉ ማህበረሰብን ስትሳደብ ይታረድ ይቆረጥ ይከስከስ ስትይ ነው ማቀሽ። ከዛ ደግሞ መጣሽና የልጅሽን ባል ቆለጡን አይቻለሁ አልሽ። መድኃኔዓለም አበስ ገበርኩ። እኔ እናቴ ወይም ደግሞ አባቴ እንደዚህ አይነት ስነ ምግባር ያለው እንዲሆን አልፈልግም። አባቴ አደባባይ ላይ ወጥቶ ቆለጡ ምናምን እያለ ቆለጡ የልጄ ቆለጥ አይቶችን ታከላለች እሚል እናት በልጇ ባል ቆለጥ የምትቀና እናት ነሽ እንጂ እንዲህ አይነት እናት እበት ነሽ። ለእናትም አትሆኝ። በልጅሽ ባል ቆለጥ ተደብቄ አይቼው በልጅሽ ባል ቆለጥ የምትጓጊ ሴትዮ እኔ ለአንቺ ክብር የለኝም። ሲቀጥል ደግሞ ልጅሽን አውጥተሽ ማለት ነው ልጅሽ ወጣ እኔ አሁን አባቴ ወጥቼ ለአባቴ ያለኝን ፍቅር ታውቃላችሁ አይደል? እንዴት እንደማስከብረው እንዴት ለአባቴ ያለኝን ነገር እንደምናገር። አንቺ ግን ወጥተሽ ልጅሽ ወጣ ሴተኛ ዳሪ ነበርሽ ምን ውስጥ ነው ያለቻት ጋይስ? ያን ያህል የተሰዳደብሽ ነሽ። ምንድነው የህይወት ታሪክሽ? የህይወት ግብሽ መጨረሻ ምንድነው? ከዛ በኋላ እንደኛ አይነቶቹ ካንቺ ኋላ ሶሻል ሚዲያ የመጣ ነው ሀክቱ እያለ ፊትሽ ላይ ተፋብሻለ። ሌላ ምን አለሽ ታሪክ? ምንም ታሪክ የለሽም እኮ ቱናይ። እስኪ ታሪክሽን ንገሪ። ምን ብሰርተሻል? እኔን ተመልከጂ። አትሊስት እንኳን የሆነ ገበየው ነበርኩ አይደለ? በውፍረቴ ሳለቁብኝ ነበር። ሰውነቴን ቅንስ አልኩኝ። የሆነ ነገር በስድቤ እንዲህ አይነት ነው የምትሳደቡት ስባል ነበር። ትውት የሰው መውደድ። አንዳንዶቻችሁ አላችሁ ጊፍት ቢሰጣችሁ ሰው ቢያያችሁ የሰው መውደድ የማይሰጣችሁ ሰዎች አላችሁ። መቼም እኔን ተመልከቱኝ። የሆነ አጀንዳ መጣ በአንድ ቀን ነው የሚከስምልኝ። ልብ ይጠይቃል። እግዚአብሔር መውደድን ይጠይቃል። አንዳንዶቹ እግዚአብሔርን ያይቻቸዋለሁ ማለት ነው። ሰው ቢያያቸው የጊፍት ማዕት ቢዘንብላቸው የሰው መውደድ የላቸውም። የሰው መውደድ ምንም የሆነ ድርቅ ያሉ ሰዎች አሉ። ከነዛ መሀል ውስጥ እንኳን አትመደቢም አንቺ። ማን ነው እስኪ አንቺን የሚወድሽ? እናትሽን ያማሽ፣ እህትሽን ያማሽ። እኔ አሁን እግዚአብሔር እስኪ የቱናይን ታሪክ ምን ብለን እንጻፈው? እስኪ ሁላችንም ታሪክ መጽሐፍ ላይ ቢጻፍ ማለት ነው መጽሐፉን ታበላሽዋለች ታገመዋለች ተብሎ መጽሐፍ የሚዘጋበት ዘመን ላይ ነው የምንደርሰው። ምን ታሪክ አለሽ? እናትሽን ያማሽ እኮ ነሽ አንቺ። የባልሽን እናት ያማሽ፣ ባልሽን ያማሽ። ባልሽ እንደዛ ጥርሱ ወላልቆ እንኳን እኔ ኑሮ ያለው ህይወቴ በቃ ብለሽ ትናንትና ስታወሪ ነበር። በቃ ሁሉን ነገር አግኝቻለሁ። ባሌ የምትሆን እንኳን አትሊስት እንኳን ጥርሱን ያላስተከልሽ ነሽ። በህይወትሽ ደስተኛ አይደለሽም። እኔን ቤታ ምንድን ነው ያለችው? መድኃኒት ትውጫለሽ ገለመኔ። ሰው የራሱን ነው የሚያወራው። ሁሌ ፉግ እናንተ እንዳይማሃይም የሆናችሁ ሰዎች እኔ ራሴን ከራሴ ጋር ነው የማወዳደረው እንጂ ቱናዬ ከእንትና ትበልጣለች እንትና ከእንትና ትበልጣለች ያልኩ ሞራሌን አልሰብርም። እኔ ቤታ ስወዳደር የጠራሻቸውን ሰዎች አስረግጬ ይበልጣቸዋለሁ ነው የምልሽ። ቀናሽ ብትይ ምን ብትይ እንደኔ ጊፍት እየተሰጣቸው እንደኔ ሰው እያያቸው ለምን የኔን ያህል የሰው መውደድ የላቸው? እኔ ብሳደብ ባብድ ብጮ ምን ብል የሰው መውደድ አለ። ለምን? ከእግዚአብሔር ነው። አንዳንድ ሰው ራሱ ሲያወራ ስተባት አወሪ የሚባል ሰው አለ። እኔ እንደዛ አይደለም ቤታ። ዝም ብዬ እንኳን ስቀመጥ አውሪ እምባዬ ታሪካዊ እምባ ነው፣ ይዘገባል። እኔ ላይ አደርሽም አሁን እናንተ ቤቱን አታስቱብኝ ቱናቶና እያላችሁ ማርያምን እምባዬ ቱናይ አዳምጪ። ትናንትና ለቀሰኝ ተብሎ ጠላት ወዳጅ ዘገበው እምባዬ። አንቻውን ብታለቅሽ ማለት ነው እካካም እያለ ሰው እየተፋብሽ ነው የሚሄደው። እና እኔ ልጅ የማልወልድበት ምክንያት እንዳንቺ አይነቷን አይቼ ተሳቅቄ ነው። ስቅቅ ብዬ ሳይዞር ስል የልጅሽን ባል